ዛሬ 5 ነው። አባታችን ርዕሰ ባህታውያን አቡነ ገብረ መንፈስ ቅዱስ ናቸው። እኛ ከዚህ ሁነን ዝክራቸውን ስንዘክር እሳቸው ደግሞ ሲኦል እየገቡ ወዳጆቻችንን ዘመድ አዝማዶቻችንን ከሲኦል እሳት እያወጡ የብርሃን ከተማን የሚያወርሱት ታላቅ አባት። እስኪ በዕለተ ቀናቸው እጅግ በጣም ሁል ጊዜም ሳነበው የሚገርመኝና የሚደንቀኝን ተአምራቸውን ላሰማችሁ። ታዲያ እናንተም ለብዙ ሰዎች እንዲዳረስና ብዙ ሰዎች እንዲያዩት ኮፒ ሊንክ፣ ሼር፣ ሪፖስት ማድረጉን እንዳትረሱ አደራ እላለሁ። አባታችን ገብረ መንፈስ ቅዱስ ያደረገው ተአምር ይህ ነው። ጸሎቱና በረከቱ በሕዝበ ክርስቲያኑ ላይና በሀገራችን በኢትዮጵያ ላይ ለዘላለሙ ጸንቶ ይኑር አሜን። ረሃብ የጸናበት አንድ ድሃ ሰው ነበር። ከረሃቡ ጽናት የተነሳ በልቡ እግዚአብሔርን ካደው። ጠንቋዮቹን ፈለገ። በመንገድ ሲሄድም አሳች ሰይጣንን አገኘው። ሰይጣንም ወዴት ትሄዳለህ? ማንንስ ትሻለህ? አለው። ያም ድሃ ሰው ሰይጣንን ጠንቋዮችን እፈልግ ዘንድ እሄዳለሁ፣ ረሃብ ጸንቶብኛልና ገንዘብም የለኝምና አለው። ሰይጣንም ሀብታም ልትሆን ከወደድክ እግዚአብሔርን ክደህ በሰይጣን ታምናለህን? አለው። ያም ድሃ ሰው እግዚአብሔርን ክጄ በሰይጣን ባምን ምን ይሰጠኛል? አለው። ሰይጣንም ወርቅ አስመስሎ የሰው ክንድ የሚያክል ድንጋይ አንስቶ በሰይጣን ካመንክስ ይህንን ወርቅ እንካ አለው። እንደምታየኝ ሰይጣን እኔ ነኝ አለው። ዳግመኛም ያ ሰይጣን እኔን ካመንክ ወርቅ እሰጥሃለሁ፣ ለአንተ ለብቻ የሚሆን አይደለም ለልጅ ልጅህ የሚሆን ነው እንጂ በል። አብ ወልድ መንፈስ ቅዱስን ካዳቸው፣ ድንግል ማርያምንም ካዳት፣ ነቢያት ሐዋርያትን፣ ጻድቃን ሰማዕታትን፣ ሄሮድስ ያስገደላቸውን ሕፃናትን፣ የቅድስት ሥላሴን ዙፋን የሚሸከሙ 40ቱ እንስሳን፣ 24ቱ ካህናተ ሰማይን፣ አብያተ ክርስቲያናትን ሁሉ፣ ሥጋውን ደሙን፣ ሰንበታትን፣ ሰማይና ምድርን፣ እነዚህን ሁሉ ካድ አለው። ያም ሰው ከችግሩ ብዛት የተነሳ ሁሉንም ካድኩ አለ። ሰይጣንም ሁለተኛም ድገም አለው። ያም ሰው ሁለተኛ ካድኩ አለው። ሰይጣንም ሦስተኛ ካድ አለው። እርሱም ስለ ሦስተኛ ጊዜ ካድኩልህ አለው። ወርቅ ያስመሰለውን ድንጋይም አሳይቶ ከሁሉ ይልቅ የሚጣላኝን ገዳማዊ አባ ገብረ መንፈስ ቅዱስን የሚሉትን በል ካደው አለው። ያም ድሃ ሰው ሰይጣንን እርሱስ መሪ ምርኩዝ ይሆነኛል፣ ሁሉንም ካድኩ፣ ከእርሱ ጋርስ እሞታለሁ አለው። ያን ጊዜ ሰይጣን ተቆጥቶ ወርቅ ባስመሰለው ድንጋይ አናቱን አለው። ወዲያው ያ ሰውም ሞተ። የጨለማ መላእክት መጥተው እንደ ሰባ ከብት እያዳፉ በብዙ ልቅሶ ነፍሱን ወሰዷት። በእሳት አለንጋም እየገረፉ በእግዚአብሔር ፊት አደረሷት። እግዚአብሔርም ያችን ነፍስ ይህንን ሁሉ የካድሽ ለዘላለም የምትኖሪ ሞት የሌለብሽ መሰለሽን ብሎ እስከ 1000 ዓመት ድረስ ጥልቀቱ ወደማይገኝበት ቦታ ውሰዷት ብሎ አዘዘ። የጨለማ መላእክትም ያችን ነፍስ ወሰዷት። ስለ ካደቻቸው የመላእክት ሰራዊት ሁሉ ተጣሏት፣ ተበቀሏትም። አንድም እንኳን ለዚያች ነፍስ ምሕረት አልመለሰላትም። ከዚህ በኋላ አባታችን ገብረ መንፈስ ቅዱስ እንደ ዓይን ጥቅሻ ፈጥኖ መጥቶ በእግዚአብሔር ፊት ወደቀ። እግዚአብሔርም ታማኝ ወዳጅ ገብረ መንፈስ ቅዱስ ወይ ምን ሆንክ? አለው። አባታችንም ቀድሞስ ታማኝ ወዳጅ ነበርኩ አለው። ጌታም ዛሬስ ምን አደረግኩ? አለው። አባታችንም ይህ ወደ ሲኦል የላከው ሰው የሰማይ ሰራዊትንም ሁሉ ቢክድ እኔን አምኖአልና ማርልኝ አለው። ጌታም የሰማይ ሰራዊትን ብቻ የካደ አይደለም፣ አባቴንም እኔንም መንፈስ ቅዱስንም እናቴ ማርያምንም ካደ እንጂ አለው። አባታችን ገብረ መንፈስ ቅዱስም ጌታችንን አንተን ሁሉ የካደ ይህ ሰው ውሻና ከሃዲ ነው አለው። ጌታችንም አባታችን ገብረ መንፈስ ቅዱስን ውሻ ይማራልን? ወደ መንግሥተ ሰማያት ይገባልን? አለው። አባታችን ገብረ መንፈስ ቅዱስም ጌታችንን አንተ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብለህ የለምን? እኔንም አንተ በቃል ኪዳንህ 5ቱ ውሾች መታሰቢያህን ዝክርህን ቢያደርጉ እምርልሃለሁ ብለኸኝ የለምን? ይህም ሰው 5ቱን ውሾች ይመስላል። ስለዚህ በቃል ኪዳኔ ግን አምኗል፣ ዝክሬንም ዘክሯልና ማርልኝ። አሁንም ጌታዬ ይህንን ሰው ማርልኝ። አንተ ከአንደበቴ የወጣውን ቃል ኪዳኔን አልዋሽም ብለኸኛልና መጽሐፍ ረሃብ ብርድ እግዚአብሔርን ያስረሳል ይል የለምን? ይህም ሰው ስለ ራበው ስለ ቸገረው አንተን ካደ። ይህንን ሰው ማርልኝ፣ ከሁሉ ቃል ኪዳንህ ይበልጣልና አለው። ጌታችንም ቅዱስ ሚካኤልና ቅዱስ ገብርኤልን ፈጥናችሁ ሂዳችሁ ወደ ሲኦል ሳይጥሉትም ያንን ሰው አምጡት አላቸው። ምክንያቱም የእርሱ ኃጢአት ከኔ ምሕረት አይበልጥምና አለ። አምጥተው በእግዚአብሔር ፊት አቀረቡት። ጌታችንም አባታችንን ምን እንዳደርግልህ ትወዳለህ? አለው። አባታችንም ነፍሱን ወደ ሥጋው እንድትመለስ እወዳለሁ አለው። ጌታችንም ወዳጄ ከዚህ ሰው ኃጢአት ይልቅ የአንተ ቃል ኪዳን ፍቅር ይበልጣላል ብሎ ነፍሱ ወደ ሥጋው እንድትመለስ አዘዘ።